ሰላም ነው? እንዴት ነህ? ሰላም ነው? ትንሽ ደቂቃ ላወራ ፈልጌ ነበረ። ፍቃደኛ ነህ? እሺ፣ ትንሽ ቀረብ ትላለህ እንድንደማመጥ? ና ወደዚህ። እንዴት ነው እንደሜ? ሰላም ነው? ማነው ስምህ? ዘለቀ። ዘለቀ። እሺ ዘለቀ፣ እዚህ ይሄንን እየሰራ ነው የምትተዳደረው? እንዴት ነው ስራው? ከባድ ነው አይደለ? በንፋስ ላይ ነው እየታገል ነው የምንሰራው። እንደዚህ እየታገለ አያስቸግርም? እንደዚህ ስትሰራ ምን ያጋጥመው ያውቃል? ምንም አያጋጥመኝ። በሰላም ነው የምንሰራው። ብቻህን ነው የምትኖረው? እኔ ባለትዳር ነኝ። ባለትዳር። ልጆች አሉ? አሉኛ። ስንት ልጆች አሉ? 3 ልጆች አሉ። ይሄንን እየሰራ ታስተዳድራቸዋለህ? ምን ያህል ታገኛለህ አሁን ከዚህ? ቢያንስ በቀን 400 500 አገኛለሁ። የሚያግዙ ሰዎች አሉ እዚህ? ቤተሰቦቹም እዚህ ነው ያሉት። እዚህ ነው ያሉት። አሳ ነው እያወጣ ያለው አንተ አሁን? አሳ ነው። ምን ያህል ቢያንስ ይሸጣል አንድ አሳ? አንድ አሳ ያው የመንጠቆ ስለሆነ በግምት ነው የሚሸጠው። እሺ ነው አባት። እኔ ከአዲስ አበባ ነው የመጣሁትና ባላደራው እባላለሁ እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንዳንተ ላሉ ብርቱና ጠንካራ ወጣቶች አደራ አድርስ እያሉ ይልኩኛል፣ ስራም ለሚሰሩ ማለት ነውና እቺን የተወሰነች አደራ ልሰጥ ነው ላንተ። 10,000 ብር ነች ላንተ ነው። አመስግናቸው የላኩልኝ ሰዎች። አመሰግናለሁ። ምን ታረግበታለህ በዚህ በገንዘቡ? እንግዲህ ብዙ ነገር ሰራበታለሁ። ምን ለምሳሌ ምን ሰራበታለህ? ይሄ ፍየል ገዛለሁ፣ በግ ገዛለሁ። ያው ቀረውን ተጠቅሞበታለሁ። ዶሮ፣ ፍየል ምናምን ገዛለሁ። ብዙ ወጪ ይሸፍንልሃል? አዎ ይሸፍንልኛል። በጣም ጥሩ ነው። እንደዛ ከሆነ ምናልባት ሌሎችም ነገሮች እንድትጨምር ደግሞ ላንተ እቺን 10,000 ብር ልጨምርልህ። ይሄ ሌላ 10,000 ብር። እሺ 20,000 ብር ሆነ በድምሩ። አባቴ ይሄንን ገንዘብ እኔ ከራሴ ከኪሴ አይደለም የሰጠው። ይሄንን ገንዘብ የሰጡ እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች 50 ብር አዋጥተው ነው። እነሱን አመሰግናለሁ እግዚአብሔር ይስጥልኝ ብለህ መርቃቸው፣ አመስግናቸው። እነሱ እግዚአብሔር ይስጣቸው፣ አመሰግናለሁ። እድሜ በእድሜ ጨምርላቸው፣ አመሰግናለሁ። ማጋኑ ሎሶን ሎጌሽ ማጋኑ አሪሶን ማጋኑ ማጋኑ ማስሮ። ምናልባት ይህንን ቪዲዮ የሚያዩ ሰዎች አንተን የሚያግዙበት የሚረዱበት ስልክ ቁጥር አለክ? የለም። የባንክ አካውንትስ የለም? አመሰግናለሁ በጣም ለነበረን ጊዜ። እሺ ነበር። ቴንክ ዩ